ኢና ሊላሂ ወኢና ኢለይሂ ራጂዑን በጣም አስደንጋጭና አሳዛኝ ዜና ተሰማ። በአርባ ምንጭ በጋሞ ዞን ከባድ በተባለ ዝናብ አደጋ የመሬት መንሸራተትና በመሬት ናዳ የ96 ሰዎች ህይወት ማለፉ ተሰማ። የአካባቢው ነዋሪዎች እንደተናገሩት የ96 ሰዎች ህይወት ማለፉን ተናግረዋል። 64 ሰዎች የሚሆኑ ደግሞ አስክሬናቸው እንዳልተገኘ እየተናገሩ ነው የሚገኘው ማለት ነው። አሁንም የሟቾች ቁጥር እየጨመረ ነው ሲሉ የአካባቢው ነዋሪዎች ተናግረዋል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሁሉንም የሚያስደምጣችሁና የማሳያችሁ ይሆናል። ቀጥታ ወደ ቪዲዮ። በጋሞ ዞን ጋጮ ባባ ወረዳ ማዞዶይሳ ቀበሌ ዶላ ኑስ ላይ በተከሰተው የመሬት ናዳ አደጋ እስካሁን ድረስ ባለው 120 ሰዎች ላይ የሞት አደጋ መድረሱን ነው ከስፍራው ያገኘነው መረጃ የሚጠቁመው። አሁን እስካሁን ድረስ ባለው ሁኔታ ደግሞ የ66 ሰዎች አስክሬን ተገኝቷል። የሌሎችን አስክሬኖች የመፈለግ ስራ የአካባቢው ማህበረሰብ ከሚመለከታቸው አካላት ጋር ሆኖ እያደረገ ይገኛል። እዚህ አሁን በሚገኝበት ሐሙሴ እንግዲህ እየተባለ ነው የሚጠራው። እዚህ ማህበረሰቡ ለቅሶ ተቀምጧል። እንግዲህ የቀበሩም ያልቀበሩም እዚህ ሆነው ያለቀሱ ነው የሚገኙት። አቅም ያላቸው ደግሞ ላይ አስክሬን እያፈላለጉ ነው የሚገኙት። እዚህ አካባቢ ለሚኖረው ማህበረሰብ በርካታ ድጋፍ ያስፈልጋል። ስለዚህ መላው ኢትዮጵያውያን እጃችሁን እንድትዘረጉ፣ እዚህ መምጣት ባትችሉም በያላችሁበት ሆናችሁ አጋርነታችሁን እንድትገልጹ ልናሳስባችሁ እንወዳለን። አርባ ምንጭ በጋሞ ዞን በተፈጠረው የጎርፍ አደጋና የመሬት መንሸራተት ከ120 ሰዎች ያላነሱ ህይወታቸው አልፏል ማለት ነው። ብዙ ንብረቶች ወድመዋል፣ ብዙ ቤቶች ከስረዋል፣ ብዙ ሰዎች ሞተዋል፣ አስክሬናቸውም ያልተገኙ አሉ ማለት ነው። የአካባቢው ነዋሪዎች እንደተናገሩት በጣም ከባድ ጉዳት ነው የደረሰበት ሀገሩ ማለት ነው። ስለዚህ ውድ ኢትዮጵያውያን እጃችሁን ልትዘረጉ ይገባል፣ ልትረዱ ይገባል። እህት ወንድሞቻችን ናቸው ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሁሉንም የሚያስደምጣችሁ ይሆናል። ቀጥታ ወደ ቪዲዮ። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በ3 ወረዳዎች በደረሰ የመሬት መንሸራተትና የጎርፍ አደጋም የ64 ሰዎች አስክሬን መገኘቱን የደቡብ ኢትዮጵያ ፖሊስ ለቢቢሲ አማርኛ ገልጿል። የክልሉ ፖሊስ አክሎም ተጨማሪ 64 ሰዎች እስካሁን የደረሱበት አለመታወቁንና ፍለጋ እየተካሄደ መሆኑን ጨምረው መናገራቸውን ቢቢሲ አማርኛ አስነብቧል። በድጋሚ ለሞቱት ወገኖቻችን ፈጣሪ ነፍሳቸውን ይማርልን። አሁን የምነግራችሁ ዜና ልብ ይሰብራል። እኔ ባለሁበት እዚህ በአርባ ምንጭና በዙሪያዋ ባለው የጋሞ ዞን ደጋማ አካባቢዎች መሪር ሐዘን ወርዷል። ላለፉት ቀናት የጣለው ኃይለኛ ዝናብ ባስከተለው የናዳና የጎርፍ አደጋ የ30 ወገኖቻችን ህይወት በድንገት አልፏል። አደጋው በዋናነት ያጠቃው ተዳፋታማና ደጋማ የሆኑ የዞኑ አካባቢዎች ሲሆን 30 ንጹሃን ዜጎች ቤታቸው ውስጥ እያሉ በድንገት በመጣ ናዳና ጎርፍ ህይወታቸው አልፏል። መኖሪያ ቤቶች ወድመዋል፣ ንብረቶችም ፈርሰዋል። የዞኑ አስተዳደር ሁኔታውን መሪር ሲል ገልጾታል። አሁንም እዚህ አርባ ምንጭ ዝናቡ ስጋት መሆኑ አልቀረም። አስተዳደሩ ተጨማሪ አደጋ እንዳይከሰት ጥሪ ያቀረበ ሲሆን ባካችሁ በገደላማና ለጎርፍ ተጋላጭ በሆኑ ስፍራዎች የምትኖሩ ወገኖቻችን ከፍተኛ ጥንቃቄ አድርጉ፣ የሰው ህይወት ተተኪ የለውምና። ለወገኖቻችን እረፍትን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ደግሞ ጽናቱን ይስጣል። የፈጣሪ ተአምር እጅግ ልዩ ነው። ፈጣሪ አትሙች ያላት ነፍስ እንዲህ ነች። ተአምር ከጋሞ ምድር ሰማን። ከ3 ቀን በኋላ በህይወት ስለተመለሰችው ነፍስ ልንገራችሁ። በጋሞ ዞን በደረሰው አሰቃቂ አደጋ ልባችን በሐዘን ዝሎ በዙሪያችን ጨለማ ብቻ በነገሰበት በዚህ ወቅት ተስፋን ዳግም የሚያለመልም ድንቅ ተአምር ተከሰተ። ለ3 ቀናት ያህል ከባድ አፈር ክምር ተጭኖት በጨለማና በጠበበ ቀዳዳ ውስጥ ሆኖ ህይወትን የታገለ ወንድማችን ዛሬ በፈጣሪ እርዳታና በሰው ልጆች ጥረት ከአፈር በታች በህይወት ተገኝቷል። ይህ ክስተት ተራ አጋጣሚ ሳይሆን ተስፋ ካለ ሞትም ይሸነፋል የሚል ታላቅ መልእክት ለሁላችንም ያስተላለፈ ድንቅ አጋጣሚ ሆኖ አርፏል። በአፈር ክምር ውስጥ ሆኖ ጥቂት የመተንፈሻ ቀዳዳ ብቻ ተጠቅሞ ለ72 ሰዓታት መቆየት ከሰው ልጅ አቅም በላይ የሆነ ብርታት ነው። በሐዘን ለደከመው የጋሞ ማህበረሰብ ይህ ሰው መትረፍ ልክ እንደ ንጋት ኮከብ ተስፋን ሰጥቷል። እግዚአብሔር ትረፍ ያላት ነፍስ ተራራ ቢናድባትም ከመቃብር አፋፍ ትመለሳለች።
እጅግ በጣም አሳዛኝና ልብ ሰባሪ ነው። አሁንም የሟቾች ቁጥር ከ35 በላይ መሆኑ ነው እየተነገረ የሚገኘው። ደብዛቸው የጠፉ ሰዎች ቁጥርም እንግዲህ በአጠቃላይ በድምር ማለት ነው በአካባቢው ላይ ከ100 በላይ እንደሆኑ ጭምር መረጃዎችን እየተመለከትን እንገኛለን። በጋሞ ዞን በተለያዩ ወረዳዎችና ቀበሌዎች ላይ እንግዲህ በድንገተኛ ዝናብ፣ በጎርፍ እንዲሁም ደግሞ በመሬት ናዳ ምክንያት የሟቾች ቁጥር በየሰዓቱ ማለት ነው እየጨመረ ነው የሚገኘው። ደብዛቸው የጠፉ ሰዎች ቁጥርም እንግዲህ ምናልባት ህይወታቸው ጠፍቶ ሊሆን እንደሚችል በመገመት እንግዲህ የአስክሬን ፍለጋው አሁንም እንደቀጠለ ይገኛል። በጋሞ ዞን በተለያዩ ወረዳዎች በተለይም ደግሞ በጋጮ ባባ በተባለ በተለያዩ ሁለት መንደሮች ውስጥም 96 ሰዎች ደብዛቸው ጠፍቷል። ቀሪ 33 ሰዎች አስክሬናቸው እንደተገኘ ነው እየተነገረ የሚገኘው። የዞኑ መንግስት ኮሚኒኬሽንም እንዳወጣው መረጃ ከሆነ የሟቾች ቁጥር ከዚህ በላይ ሊያሻቅብ ይችላል። እንዲሁም ደግሞ የጠፉ ሰዎች ቁጥርም እንግዲህ ምናልባት ህይወታቸውን አጥተው ሊሆን እንደሚችል ጭምር ነው እየተነገረ የሚገኘው። አሁንም በአካባቢው ላይ የምትገኙ ሰዎች ጥንቃቄ አይለያችሁ። የመሬት ናዳ እንዲሁም ደግሞ ድንገተኛ ጎርፍና ዝናብ ያመጣቸው ሰበብ ነው ይህ ሁሉ ምክንያት የሆነው። እጅግ በጣም አሳዛኝ ነው። ለሟች ወገኖቻችን ነፍስ ይማርልን። በአካባቢ ላይ የምትገኙ በመልካም ስራ እንዲሁም ደግሞ በጎ አድራጎት ስራ ላይ የምትገኙ ሰዎች እንግዲህ በአስክሬን ፍለጋ እንዲሁም ደግሞ በሌሎች አስፈላጊ ጉዳዮች ላይ እንደተተባበሩ ጥሪ ማቅረብ ፈልጋለሁኝ። ይህ ቪዲዮ ለሚያስፈልገው ጓደኛችሁ ሼር አድርጉለት። በሌሎች አዳዲስ መረጃዎች እስከምመለስ ድረስ መልካም ምሽት ይሆንላችሁ። የጥንቃቄ መልእክት ተላልፏል። በአርባ ምንጭ ጋሞ ዞን በሁሉም አካባቢ ወቅቱን ያልጠበቀ ዝናብ እየዘነበ ስለሆነ እንግዲህ ህብረተሰቡ ለጎርፍ አደጋና እንዲሁም ለመሬት መንሸራተት እንዳይጋለጥ ማስጠንቀቂያ ተሰጥቷል። እንዲሁም ይህንን አጋጣሚ ተጠቅሞ ሌቦች ቤታችሁ ገብተው ሊዘርፉ ስለሚችሉ ህብረተሰቡ በንቃት እንዲጠብቅ የጋሞ ፖሊስ አሳውቋል።